የኦሮሚያ ምን አገባኝ ታዲያ? ኦሮሚያ ክልል መታወቂያ ይዘህ ከዛ ያለው ነገር ታውቃለህ። የሀገር ሁኔታ ጥሩ አይደለም፣ መሄድ አትችልም። ምን ጎንደርና ባህር ዳር ኢትዮጵያ አይደል? ኢትዮጵያና ሀገሬ ነው ለኔ መፍትሄ ነው። እኔ ለፖለቲካ አይደለም ለጦርነት አይደለም። ሰይድ አቀልድ በእናትህ ሰይድ፣ እኔንም አስበኝ እዚህ ጋር እንጂ እኔ አንተ እዛ ሄደህ እኔ ሰላም አገኛለሁ እዚህ ቁጭ ብዬ ለምን አታገኝም? ጎንደር ሄዳለሁ ካልክ ከዚህ ከአዲስ አበባ አልወጣም። ለምን? እዚሁ ነው ራሴ ምን ልትሆኝ እዚህ? እዚህ ውስጥ ወይ ያንቺን ራስ ማጥፋት እኮ አየን። ድሮም እኮ ተሸውጄ ነው የገባሁሽ። ራሴን እጠፋለሁ ስትይ ባለፈው በረግዳ ሰጥቼሽ መች ጠጣሽ? ትንሽ እንኳን ብትቀምሺ አምነሽ ነበር ሰይድ። አሁን ግን እመነኝ፣ ያኔ ጠጣሽ። አሁን እመነኝ። የዛን ጊዜ ራሱ ግን ጠጥተሽ ነው ሆስፒታል የገባሽ ወይስ ሌላ ነገር ነው? እሱንም አይተህ በዓይንህ አይተህ ያመንከው። ምን አውቃለሁ ታሪክ ውስጥ። አሁን ግን ሰይድ እመነኝ፣ የምሬን ነው የምልህ። ራሴን አጠፋለሁ። አታደርገውም ብለህ እንዳትሞክ፣ ጠብቀኝ። ምን ለመሆን? አንተ ብቻ ወደ ጎንደር ሂድ። ልክ ጎንደር ሳትደርስ ሬሳዬ የአዩን ሬሳ ተረከበን ብለው ይደውሉ። እርግጠኛ ነሽ? እሺ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ባላችሁበት አላህ ይጠብቃችሁ። እንግዲህ ሰይድ አንቺን ማግባት የስህተት ነው ብሏል አዩን ዛሬ። ብዙን ጊዜ ባለፈውም እንደዚህ በጣም የሚደብር ቃላት ነው። ያቺ አዩ የምትባል ሴትዮ ጋር ማለንኩም ምናምን እያለ ነበረ። ቃላቶቹ ራሱ በጣም ነው የሚደብሩ። አንዳንድ ጊዜ በግድ ኑሮ በጣም ነው የሚያስጠላው። ሲጀመር አልወድሽም፣ አንቺን ማግባት አልፈልግም እያላት ነው ያገባትና አንደኛ በጊዜ ወልዳም ከምትሰበር አንደኛውን በጊዜ ብትተዋት ነው የሚሻለው ማለት ነው። ወልዳ ይብስ ከምትሰበርና ማንም ሰው እንዳይፈልጋት አርገ ሰባብራ ከምትጠላት ካሁኑኑ ማትፈልጋት ከሆነ የሆነ በቃ እኔ እንጃ እሷ በግድ ነው በቃ ስልክም ቢደውልለት አያነሳልኝም ማለት በስንት ባህራ ነው እንግዲህ አሁን ሆቴል ይዞ ነው ያለ የመጣችው ማለት ነው። ለሴት ልጅ እንደዚህ አይነት ከባድ ነው። የማይወዳችሁ ሰው ጋር መኖር የሆነ በቃ ዳገት ነው የሚሆንባቸው ሁሉ ጊዜ ህይወት ማለት ነው። ሴት ልጅ ደግሞ እንክብካቤ ነው የምትፈልገው። ሴት ልጅ ስትወጡ ስትገቡ እወድሻለሁ ቢያንስ እንኳን ቃሉን ባይጠቀመው ራሱ በቃ አብራችሁ ኑሮ ራሱ ያስታውቃልና በተለይ የመጀመሪያ ባል በወጣትነታችሁ አብራችሁ ደስተኛ ሆናችሁ ሳታሳልፉ እንደዚህ አይነት ጥንግር ውስጥ መግባት በጣም ነው የሚደብረው ማለት ነው። እና እሱ መቼም ሱመያን አይተዋትም። ሱመያን ሂደህ ጎንደር ሂደህ ከፈለካት እኔ ራሴን ነው የማጠፋ። ኧረ ድፍረትሽን ነው። አሁን እኮ ኢትዮጵያ ገብታለች እሷ ኢትዮጵያ ላይ እስካሁንም ያለ መሄዱ ጎንደር ማለት እኮ የእናት ሀገር እኮ ናት። ኢትዮጵያ እኮ ናት። የኦሮሞ ፓስፖርት ነው የያዝከውና አትገባም። አንቺ አሁድነት ለሱ ነው ያዘንሽው። ለሱ ያዘንሽ ይመስላል። አስመሳይ እንዴት ነው ማይሄደው? እንደናንተ አይነት ዘረኞች እኮ ናቸው ሀገራችን በነጻነት ሰው የፈለገበት የሚንቀሳቀስ ያቃተው እንጂ ሀገራችን እኮ ማንኛውም ሀገር እኮ ደግ የዋህ እናቶች ወይ የዋህ አባቶች እኮ ናቸው ያሉት ማለት ነው። ለምንድነው የማይሄደው? ለምንድነው? ሚስቱና ልጁ እኮ ናቸው። ጎንደር ጀግና የሆነች እኮ ናት ሱመያ አንበሳ። የጎንደር አንበሳ ጀግና እኮ ነው። አዳሜን እያንጨረጨረች አሁን አንቺ ለምንድነው እንደዛ የተናገርሽው? ልጆቹን ነው የሚፈልገው እሷን አይፈልግም። እኔ አይደለሁም ያልኩት እንደው እዛ ጋር እኮ ቅብጥርጥርጥር ነው ያለችው። ወላሂ በቃ የመጨረሻ ምንድነው ያለችው? ውሸቷን ኡመር ነው በያለኝ ኡመር ነው ያስባለኝ። ካሜራ እኮ ተደብቆ ነው ያላት። አይ በር ስከፍትለት ከበር ነው ያለኝ። ኧረ ተይ እንደዚህ አይነት ውሸት ጥሩ አይደለም። እንደዚህ አይነት መቅበዝበዝ ጥሩ አይደለም። አንቺ እዚህ ጋር ላይ አንቺ ተቅበዝበዝሽ የወረወርሽው ቃላት ላይ ሰው ላይ ሂዶ ያርፍና ዋጋ ያስከፍልሻል። ኡመር ሲጀመር ሱመያ ጋር ነው በሩን የሚያንኳኳ። እንዴት ብሎ ነው በዛን ሰዓት በጆሮ ሹክ የሚለው? ውሸት። አዛ በኋላ ደግሞ አንተ ብለኸኝ ይሁን ሌላ ሰው ሆኖኝ ይሁን ምን ብሎኝ ይሁን እኔ አላውቅም፣ ግን ማን እንደሆነ ብሎኛል አለች። እዛ ጋር እኮ ለሱመያ እሱ ነው ያለኝ ነው ያልሽው። በቃ የተናገርሽው ማንኛውም ነገር እንደውም አላወራሽም አንቺ እውነቱን ለመናገር ማለት እንደውም አላወራሽም። ያለበት ሰይድ ያለበት ሱመያ ያለችበት ሁሉ ብዛቱ አንቺ እንደውም እውነቱን ለመናገር አልተናገርሽም። እንደዚህ መቅበዝበዝ የለብሽም። ብዙም አልተናገርሽም። እንደውም አላህ ጠብቆሻል። በቃ መናገር እሷም የምትለውን ነገር ነው የተናገርሽው እንጂ ሌላ ምንም አዲስ ነገር የተናገርሽው የለም። እንደዚህ የሚያስደናብርሽም እንደዚህ የሚያስደነግጥሽም ነገር የለም። አንዳንድ ጊዜ ካሜራ ላይ ስንሆን
በኮንፊደንስ በተሞላ ጥንቃቄ ነው ማውራት ያለብን ማለት ነው። እና ለምን ያቺን እናንተ የተሳሳቻችሁትን ነገር አለመልቀቅ ጥሩ ነው። ግን ከለቀቃችሁት በኋላ ደግሞ ያቺን ፓርክ ነው ሰው እየቆረጠ የሚጠቀመው ማለት ነው። አሁን እሷ ያለችው አንተ የኦሮሞ ፓስፖርት ነው ያስከት ኦሮሞ ደጋግማ ነው ማለት ነው። አትሄድም መግባት አትችልም ማለት ነው። አሁን ያቺን ፓርካውን ሰው ይቆርጠዋል ማለት ነው። እዛ ጋር ደግሞ በር ላይ ነው የነገረኝ ኡመር ያለቻትን እዛ ጋር ሰው ቆርጦ ነው ያችን ነገር የሚጠቀመው ማለት ነው። ብዙውን ጊዜ ምክንያቱን ይዘው አይሄድም ሰው ቆርጦ ቪዲዮ ሲጠቀም ማለት ነው። እንደዚህ ያን ነገር ቁም ነገር ስለ ሰው እንኳን ሚዲያ ላይ ወጥተን በፎቶ ስናወራ ጥንቃቄ ለራሳችን ይጠቅመናል። አንዳንድ ጊዜ ከሰውም መማር አለብን። ያ ሰው የሚያወራውን አክት ስህተቱን እዛ ጋር እኮ ያ ሰው ተሳስቷል። ቪዲዮ ስንሰራ ራሱ እኛም መጠንቀቅ አለብን ማለት ነው። በጣም መጠንቀቅ አለብን። ለምን ዋጋ ስለሚያስከፍል። ይኸው አሁን እሷ በዛን ሰዓት የዛኔ የተቀረጸች ሱመያ አንበሳ እኮ ናት፣ ሱመያ ጀግና እኮ ናት እያለ ማለት ነው። እንግዲህ ምን ያህል ልባችሁ ይሰበራል። በዚህ ጀግንነቷን ራሱ በቃ አውቋል። ቢያንስ እቺኛቷ ሚስት ጋር ራሱ ቃሉን ባይጠቀም በጣም ነው ደስ የሚለው። አንደኛ ልቧ ይሰበራል፣ ይሰማታል። ሱመያ ጀግና ናት እኮ የኔን ቤተሰቦች ጋም ሄደች፣ አንቺ ጋም መጣች። በቃ ደግሞ ደጋግሞ ማለት ነው። በቃ የሆነ አዩን ለማንጨርጨር የሚጠቀማቸው ቃላቶች ግን ጥሩ አይደለም። እንደኔ እኔ ሱመያን እወዳታለሁ። ሱመያን እወዳታለሁ ማለት ደግሞ አዩን እጠላታለሁ ማለት አይደለም። እሷም አላህ የቀደረ ነገር ህይወት ውስጥ ነው የገባችው። ግን እንደኔ እኔ በሷ ቦታ ብሆንስ ብላችሁ ቆማችሁ ስታስቡ ግን የአዩም ልብ ይሰብራል። ታሳዝናለች፣ እንደኔ ታሳዝናለች። የሱመያን በግል ወስዳችሁ ሱመያን ማድነቅ፣ እችንም ደግሞ በግል ደግሞ ወስዳችሁ ከምንም ጋር ሳታነካኩት እሷ ምን ልትሰራ የሰው ህይወት ውስጥ ሂዳ ገባች፣ ምን ልትሰራ የሰው እንትን ውስጥ ገባች፣ ብዙ ነገር ልትሉ ትችላላችሁ። አዎ ገብታለች፣ ግን አላህ የቀደረው ነገር እኮ ነው። ለምን አላህን እንረሳዋለን? አላህ የቀደረው ነገር ነው። አንድ ሰው የተጻፈለትን ነው የሚኖረው። የሰው ልጅ ስበብ ነው የሚያደርሰው። አዩ ያቺን ፕራንክ ስበብ አደረገች። እኔ አልወድሽም ብሏታል። በዛን ሰዓት መተው ትችል ነበር። አልወድሽም አንድ ሰው ሶሻል ሚዲያ ላይ እኔ እኮ አልወድሽም ብሏቸው አንድ ሰው በጣም ነው የሚከብደው። በቃ ሁል ጊዜ መልሶ መላልሶ ነው ልባቸው ራሱ እሱ እኮ አይወደኝም፣ ስለማይወደኝ እኮ ነው እንደዚህ የሚጫወትብኝ አትልም ራሱ። በቃ ሰምታ እንዳልሰማ ነው ሆና የምታልፈው ማለት ነው። ቢያንስ ሰይድ ቢወዳት ኑሮ ወላሂ ከንፎ ለሱመያ ብሎ የመን ገባ፣ ለሱመያ ብሎ ኢትዮጵያ ገባ። አዩን ቢወዳት ኑሮ ወላሂ ሶሻል ሚዲያውን ተውት። ትክክለኛ የሚወዳት ቢሆን ኑሮ ጠርቷት አብሯት ጊዜ ያሳልፍ ነበር። 1 ደቂቃ አዲስ አበባ ላይ አይቆይም ነበር የሚወዳት ኑሮ ማለት ነው። እናንተ እንዴት ነው? ከአረብ ሀገር ስንገባ በጣም የምንናፍቀው ቤተሰብ አለ። ልክ አዲስ አበባ ላይ ስንወርድ እንዴት እንደሚጨንቅ እንግዲህ ገብታችሁ የሄዳችሁ ልጆች ታውቃላችሁና ያ የምትወዱ ሰው ጋር ለመሄድ ነው የምትንገበገቡት ማለት ነው። ግን ሰይድ ስለማይወዳት ነው እንዳትመጣ ነው የሚፈልገው።